ሰላም ውድና የተከበራችሁ የሄለኒቱ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማ ክፍል 81 ይዤላችሁ ከች ብያለሁ። ዳጣና ወይዘሮ ማርታን ደግሞ አቶ ደረጀና ናታን ከሚባለው በላይ በሀዘን ተቃጠሉ። አቶ ደረጀም ለአንዴና ለመጨረሻ ጊዜ አብዬልን አንገቷን ሲጥ አደረጋትና በገመድ ከደፋት በኋላ እጅግ በጣም በሚያሳዝን ሁኔታ ወይዘሮ ማርታም ልጇን አብይ ላይ የተፈጸመው ከባድ ግፍና መከራ እጅግ በጣም እያሳዘፋትና እያሳዘናት ከሚባለው በላይ ራሷን መቆጣጠር አቅቷት በጣም ተጨነቀች። ደረጀ በልጄ ላይ ይህን ያህል ትጨክናለህ ብዬ አንድ ቀን አስቤ አላውቅም። ሆኖም ግን እድሜ ልክህን እንዲህ አይነት በልጄ ላይ ይፈጸማል ብዬ ከጧት ከማታ አስቤ አላውቅም ነበር። አሁን ላይ ግን ከምትለውና ከምታስበው በላይ እጅግ በጣም በሚያሳዝን ሁኔታ በሚገርም ሁኔታ ልጄን ማጣቴ በጣም አዝኛለሁ፣ ተጨነቅያለሁ በማለት ማርቴ እኔ እኮ አይደለሁም መኝታ ክፍል ስገባ ራሷን አጥፍታ አገኘኋት። ራሷን ለማጥፋት ስትል ነው ያገኘኋት። ቆይ ታዲያ እኔ ምን ላድርግ? ምን ማድረግ አለብኝ? እጅግ በጣም በሚያሳዝንና በሚገርም ሁኔታ እኔ በፍጹም ይህ ይሆናል ይህ ይፈጠራል ብዬ አላሰብኩም ነበረ። ደሬ ከባድ ችግርና ያላሰብኩት ከባድ ችግር ነገር ነው ያጋጠመኝ። አብዬን ላይ ይህን ነገር ታደርጋለህ ብዬ በጭራሽ አስቤውም አቅጀውም አላውቅም ነበረ ብላ በጸጸት መቃጠልና መንገብገብ ጀመረች ወይዘሮ ማርታ። ዳጣም ከሚባለው በላይ ልቧ ተሰብሮ ነበርና ወይኔ የዘንድሮ ቀን እንዴት አይነት ፈተናና ምን አይነት ችግር ነው? ምንም ቢፈጠር እኮ ይሄ ነገር በጭራሽ ይሆናል ብዬ አላሰብኩም ነበረ። ይህ ብዬ አንቺ የምትፈልጊውንና የወደድሽውን ነገር ለማድረግ ደፋ ቀና እያልሽ በስተመጨረሻ አባባዬ እጅ ስለጠፋሽ በጣም አዝኛለሁ። ለአንቺ እኮ አይገባም ነበረ እያለች ለእህቷ ስታሰቃያትና ስታደርጋት የነበረውን ሁሉ ረስታ ለእሷ መጨነቅ ጀመረች። የቢ በህይወት እንግዲህ የቢ እኮ እህቴ ነች፣ ምንም ቢሆን እኮ ጉዳቷን አልፈልግም በማለት በጣም አዘነች። የወይዘሮ ማርታ ሀዘን በጣም እጅግ የከፋ ነው። ከዛም እንግዲህ ከፍለሽ አሳድገሻት አንቺ ከፍ ብለሽ አሳድገሻት ነበር። የቢ እኮ ዝም ብላ አይደለም ያደገችው። ማርታ ቢያንስ ልጅሽ ምን ሆና ነው እንደዚህ አይነት ሰቃይና መከራ አቶ ደረጀ ላይ ሊያደርስባት የቻለው ብላ ስትጠይቃት እህቴ እኔ ምንም ማውቀው ነገር የለም። ምንም በሰዓቱ ከደሬ ጋር ትንሽ ክፍተት ፈጥረው ነበርና እሱንም እንደተለመደው ልጆቹን እንደሚቀጣው ወደ መኝታ ቤት አስገብቶ ከቆለፈባት በኋላ ብዙ ስቃይና መከራዎቹን በሙሉ እያደረገባት ነበረ። በሚያሳዝነው ነገር ግን ለአንዴና ለመጨረሻ ጊዜ ላትመለስ እስከ ወዳኛው ልጅ ሄዳለች። ምንም ማድረግ አልችልም፣ አምኜ መቀበል ነው ያለብኝ ብላ ደመደመች። ሰላም ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች ከልብ አመሰግናለሁ ማለት ነው። እጅግ በጣም በሚያሳዝን ሁኔታ ልብ በሚሰብር መልኩ ዳጣም ለመጨረሻ ጊዜ እዛ ቤት ለመውጣት ወሰነች። አብዬል እንግዲህ አቶ ደረጀም አብዬልን እንደዛ ስላደረጋት እሱም ከሚበለው በላይ አዘነ፣ በሀዘን ተቃጠለ። ማርታም ካጠገቡ ሆና እባክህ ደሬ እንዲህ አይነት ነገር አታድርግ፣ አንተ ምንም ቢፈጠር ምንም ልጅ ላይ ይህን ያክል ልታደርግ አትችልም ብላ ማጽናናት ጀመረች። ናታንም ደግሞ
ለዚህ ሁሉ ተጠያቂው እኔ ነኝ። እማዬ የቢ ገቢ እኮ ያደረገችው ነገር ልክ ነው። እውነትን ለመገለጥ አባዬ የሰራዎችውን ስራዎች በሙሉ ጊዜውና ሰዓቱ ሲደርስ መጋለጡ አይቀርም። ግን የሚያሳዝነውና የሚገርም ሁኔታው የቢ እንደዚህ መሆኗ ነው በማለት ተናገረ። ሰላም የሰጠችኝን ሚስጥር አስቀምጬ ቢሆን ኑሮ የሁሉ ባልተፈጠረ ነበር። ጥፋቱ የኔ ነው የማንም አይደለም በማለት እድሜ ዘላለምን ባደረኩት ነገር ይጸጽተኛል በማለት ናታን በጭንቀት አበደ። ዳጣ ደግሞ ናታን አንተ ምንም ያደረግከው ነገር የለም። በሰዓቱ ሰላምዬ የተፈጠሩትን ነገር በሙሉ እውነታውን ፊት ለፊት ተናግራ ቢሆን እማዬም አንድ ነገር መሆኗ አልቀረም ነበር። አባዬ ደግሞ የቤን እንደዚህ ያደረጋት በዘጋ ጥፋቷና ስህተቷን ናታን። ስለዚህ አንተ ምንም ቢፈጠር ምንም ያጠፋው ነገር የለም። ስለዚህ አትጨናነቅና አታስብ ብላ ወይዘሮ ማርታ ደግሞ ስሚ ዳጣ፣ አንቺ ከመምጣትሽ በፊት ይህን ሁሉ አመት ስንኖር በደስታና በፍቅር ነበረ። አብይልና ናታንም እንደ እህትና እንደ ወንድም ነው ነበረ ሳይሆን በጣም ያፈቅራት ነበር። አንቺ ከመጣሽ ግን አይደለም ሊያፈቅራት እንደ እህትም እያያት አይደለም። እንግዲህ አይኗን ሊያት እንኳ ደስተኛ አይደለም አንቺ ከመጣሽ በኋላ። በዛ ላይ ደግሞ የሆነ ትልቅ ስህተትና ውሸት እንደዋሻችሁ ይታያል። እሱ ምንድን ነው? አንቺ ያጋሽ ሲሳይ ልጅ ነኝ እያልሽ ብዙ ጊዜ ተናግረሻል። ደረጀም ቢሆን የጓደኛዬ ልጅ ናት እያለ ነበር። እና ታዲያ ሰላም እናትሽ መሆኗን አታውቅም እንዴ? ብላ ስታፋጥጣት ድርግ ብላ አገረችው። እውነትሽን ነው እማዬ፣ እማዬ አትበይኝ እንጂ አስቀያሚ። አንደኛ ብቸኛዋን ልጄን፣ የመጀመሪያ ልጄን፣ ብዙ ፈተና ያየሁባት ልጄን እንደዚህ በመሆኗ ናታን ራቅ ያልኩሽ። እንግዲህ እዚህም ደግሞ እዚህ ቤት የመጣሽበት አላማ ምንድን ነው ብዬ ጠየቅኩሽ። አንቺ ግን በፍጹም በሚገርምና ልብ በሚሰብር መልኩ ምንም አይነት ነገር ርህራሄና ምንም አይነት አመለካከት የለሽም ነበረ። ስለዚህ ቤቴን ዛሬውን ለቀሽ ዛሬውኑ ከቤቴ ውልቅ ብለሽ እንድትወጭ እፈልጋለሁ አለቻት። ከዛ እማዬ አሁንማ አንቺማ ልብሽ ተሰብሮ እንደዚህ ሆነሽ በፍጹም ጥዬሽ ልሄድ አልችልም። የብይም እኮ ለኔ እህቴ ናት ብላ ስትል በማን ብሎ ነው እህትሽ የምትሆነው? እኔ እኮ የቤቢ እናት ነኝ። የአንቺ እናት ደግሞ ሰላም ናት። አይ ብዙ የማታውቂው ነገርና ብዙ የማታውቂው ጉድ አለ እያለች ዳጣም ከወይዘሮ ማርታ ጋር ከባድ ጦርነት ገጠመች። አቶ ደረጀም ዳጣ አሁን ላይ የፈሰሰው መርዶ በጣም ከባድ ነው። እያንዳንዱ የሰራሁትን ቅሌቴና ውርደቴን በዚህ ሰዓት አዝናን ለማርታ መናገር አልፈልግም። ስለዚህ እንደምንም ብለሽ ከድሮ ጓደኞችሽ ጋር ለተወሰነ ጊዜ እንድትኖሪ እኔም ደግሞ እየመጣው ጠይቀሻለሁ ብሎ ሲላት፣ አባዬ እኔ እኮ እዚህ ቤት የተቀመጥኩት አንተን ብቻ ብዬ አይደለም። ውሃ እኮ እህቴ ነች፣ እሷም እኮ እህቴ ነች እንደዛ እየጠላችኝ። ስለዚህ እንዴት እዚህ እሄዳለሁ? ዳጣ እኔ በህይወት እንድኖር ከፈለግሽ ማድረግ አለብሽ። ውሃ ስታናፍቅሽ መንገድ ላይ መጠንጋ እየመጣች ታይሻለሽ። ከዛ በዘለለ ማርታ እስከምትረጋጋ ድረስ ቤቱን ለቀሽ ውጪ ብሎ አላት። እሷም በጣም ተገረመችና እጅጉን በጣም እያለቀሰች ወይዘሮ ሰላም ወዳለችበት ቦታ ስትሄድ ሰላም እንግዲህ እያንዳንዱ ያደረገችውን በሙሉ እንዲሁም ደግሞ ዳጣን ወልዳን ገና በልጅነቷ ጎዳና ላይ እንደጣሏትና ከአቶ ደረጀ እንደተወለደች የሚያሳይ ወረቀት እያንዳንዱ የነበረውን ሚስጥር በሙሉ ጽፌ ነበር። ዳጣ እናታን የሆነ ነገር አልሰጠሽም ብላ ስትላት፣ ሰላም አንቺ በጣም ጨካኝና አረመኔ ሰው ነሽ።
እንዴት እናቴ ሆነሽ ውስጥሽ እያወቀ ያን ሁሉ ጊዜ በዝምታ ተቀመጥሽ? ዳጣ እባክሽ ተረጅኝ። እኔም አንቺ ልጅሽ መሆኑ የኔ ልጅ መሆንሽን ያወቅኩት ትንሽ ጊዜ ነው። ከዛ ቤት ልወጣ ትንሽ ቀን ሲቀረኝ ነበረ ጋሼ ነገረኝ። እኔ ልጅ እንደሆንሽ ጭራሽ አላውቅም ነበር በማለት ትላታለች። በፊት የነበሩትን ጊዜያቶች በፍጹም አላውቃቸውም። ዝም ብዬ ግን ስለምታሳዝኝ ፍቅር እሰጥሽ ነበር። ልጄ እንደሆንሽ ግን አላወቅኩም። አንቺም እናትሽ እንደሆንኩኝ እንዳላወቅሽው ሁሉ እኔም አንቺ ልጄ እንደሆንሽ አላውቅም ነበር በማለት መለሰችላት። እንደው ከዚህ ቤት ከመውጣትሽ በፊት ቢሆን የሰማሽው ነገር እውነትና ትክክል ከሆነ እንዴት አስቻለሽ ብላ ዳጣ ሰላም ላይ ብትጮህባትም ሰላምዬ እንግዲህ አረጋግታ ዳጣ ሰላም እናቷ እንደሆነች በድጋሚ ስትነግራት በደስታ አበደች። የተረገዘውን ሕፃን ልጅ በሚገርም ሁኔታ ከአቶ ደረጀ እንደሆነ ስትነግራት ወንድም እንዳላት በጣም ደስ አላት። አብየል ግን ይህንን አለመስማቷ በጣም አሳዘናት። እንግዲህ አቶ ደረጀም ቢሆን ዳጣ ምን ታደርግሽ እዚህ ቤት የምታስወጫት? አብየል ላይ የተሰራው ስህተት ከባድ እንዲሆን አውቃለሁ። የአብየልን ማስረሻ የምትሆነኝ ዳጣ ናት። ስለዚህ ዳጣ ከዚህ ቤት መውጣት የለባትም። እስካሁን የጎዳና ህይወት የኖረችው ይበቃታል። ስለዚህ አብራ እንድትኖረን ውሃዬ እንድታጫውታት እፈልጋለሁ ብሎ ለወይዘሮ ማርታ አላት። እረፊ፣ ምንም ነገር አትፈታተኝ። እኔ በፍጹም እንደዚህ እንዲደረግልኝ አልፈልግም። አቶ ደረጀም ከሚባለው በላይ ደመደመ። ከዛ ናታን እንግዲህ ከዛ ከቤት መውጣት አለብኝ፣ እያንዳንዱ ያደረግኩት ነገር እኔም በሀዘንም ሆነ እየተናደድኩና እየተቃጠልኩ መኖር አልፈልግም። ምክንያቱም ከባድ ስህተትና አደገኛ ስህተቴ የተሰራው በእኔ ምክንያት ነው። እኔም አባቴ ጋር መኖር እፈልጋለሁ። ዳጣም ከዚህ ከቤት ካባረሯት እሷ ወዳለችበት ቦታ ላይ እየተገናኘን ጊዜ ማሳለፍ እፈልጋለሁ ብሎ ወሰነ። ለዳጣም ደወለላትና ናታን ከዛ ከቤት ሊወጣ እንደሆነ ሲነግራት፣ ናታን ቆይ ቤቱን አንዴ ባዶ ብታደርጉት ነው እንዴ? በተለይ ውሃዬ ታሳዝነኛለች። እማዬስ አሁን ላይ አባዬስ አሁን ይህን ሁሉ አባዬስ ይህን ሁሉ የሰራው ስህተት ልቡን እያቃጠለው እንደሆነ ታውቃለህ። አንተም ስትወጣ እኔም ስወጣ ውሃዬ ከማን ጋር ልትጫወት ነው በማለት ለናታን ትመልስለታለች። ናታን ደግሞ በፍጹም ያለ አንቺ መኖር አልፈልግም፣ አንቺ እዚህ ቤት ከወጣሽ እኔ ምን አደርጋለሁ ብሎ ደመደመ። እና ውድና የተከበራችሁ የቻናል ተከታታዮች ስለነበረን ቆይታ ከልብ አመሰግናለሁ። ደስ የሚል ተከታታይ ድራማ ነው ዳጣ ድራማ። ሁላችሁንም አመሰግናለሁ።